ዓለም ለምን ታጨበጭብልኛለች? ዓለም እንድታጨበጭብልኝ አልኖርም። ለሰነፍና ለደካማ ሰዎች ቦታ የላትም ይቻላል። የፍጹም ጉድ ተጋለጠ። እንግዲህ ከሰሞኑ ፍጹም እንደዚህ አይነት ሰው ነው እንዴ? እንዴት እንደዚህ ሊያደርግ ቻለ የሚያስብል መረጃን አግኝተናል። ምን ቢያደርግ ነው እንደዚህ ሊባል የቻለው? ፍጹምን ሊያስወቅሰው የቻለው ጉዳይ ምንድነው የሚለውን እንግዲህ ለእናንተ ለተወዳጅ አድማጮቻችን ይዘንላችሁ መተናል። ወደ ዋናው ጉዳይ ስንገባ እንግዲህ ከ5 ወራት በፊት ዋለልኝ አስማረ፣ አዚዛ አህመድ፣ ቃል ኪዳን ግርማና ፍጹም ራሱ ሆነው በአሜሪካን ሀገር ሰብሰብ ብለው ቶክ ዳላስ የተሰኘ አንድ የዩቲዩብ ቻናል ላይ የሚያቀርቡትን ፕሮግራም ጀምረው እንደነበር ይታወቃል። ፍጹምን እንግዲህ ሁላችንም የምናውቀው በፊልም ጽሑፍ ደራሲነት፣ በአዘጋጅነት እንዲሁም ደግሞ አልፎ አልፎ በትወናው ዘርፍ ከዛም ባሻገር ደግሞ የማለዳ ኮከቦች የተሰኘ የተለያዩ ወጣቶች ታዳጊዎች የታለንት የተሰጥኦ ብቃታቸውን የሚያሳዩበት ውድድርን በማዘጋጀትና እጅግ በርከት ያሉ ለስኬት መብቃት የቻሉ ባለሙያዎችን ሊያፈራበት በቻለው የማለዳ ኮከቦች በተሰኘው የውድድር ፕሮግራሙ ነበር። አገር ውስጥ በነበረበት ወቅት እንግዲህ በተለያዩ ጊዜ የተለያዩ ስክሪፕቶችን እየጀመረ ያቋርጥ እንደነበር ከቅርብ ሰዎች በኩል ወቀሳዎች ይደርሱበት ነበር። ፍጹም እንግዲህ አሜሪካን ሀገር ከሄደ በኋላ ወደ ኢትዮጵያ ለመመለስ ባሰበበት ወቅት ልጁ በመታመሟ ምክንያትና የሷ ሕክምና እዛ የተሻለ በመሆኑ ምክንያት መቅረቱን በአንድ ወቅት በዩቲዩብ ቻናሉ ላይ አጋርቶ እንደነበር ይታወቃል። ወደ ዋናው ጉዳያችን ወይም ዛሬ ስለ ፍጹም ልናነሳበት ስለወደድ ነው ዋናው መረጃችን እናልፋለን። ቀደም ብዬ ጠቆም ለማድረግ እንደሞከርኩት እነዚህ 4 ግለሰቦች ዋለልኝ አስማረ፣ አዚዛ አህመድ፣ ቃል ኪዳን ግርማና ፍጹም ቶክ ዳላስ የተሰኘ ፕሮግራም በዩቲዩብ ቻናል ጀምረው ነበር። ዋለልኝ እንግዲህ በኢቢኤስ ቴሌቪዥን ላይ ቅዳሜን ከሰዓት የተሰኘውን ፕሮግራም ከሰላም ጋር በመሆን እንደጀመረ ይታወቃል። ከዛም እንግዲህ ባለመግባባት ሁለቱም ይህንን ፕሮግራም አቁመው የየራሳቸውን መንገድ ተከትለዋል። አዚዛንም እንግዲህ የምናውቃት ገና የ18 ዓመት ወጣት እያለች ፍቅር ሲፈርድ በተሰኘው ፊልም ላይ ባሳየችው ድንቅ ብቃቷ ነበር። ከዛ በኋላ የተለያዩ ፊልሞችን ለመተወን በቅታለች። ቃል ኪዳን ግርማም የቀድሞ የኢቢኤስ ጋዜጠኛ ናት። ፍጹምም እንግዲህ ቀደም ብዬ ለመግለጽ እንደሞከርኩት በተለያዩ የፊልም ስክሪፕቶቹ ዝግጅቶቹና ትወናዎቹ እናውቀዋለን። እነኚህ 4 ግለሰቦች ተጣምረው የጀመሩት ቶክ ዳላስ የተሰኘው ፕሮግራም ደግሞ እጅግ ተወዳጅነትን ያተረፈ ብዙ ተመልካቾችን ያፈራ ፕሮግራም ነበር። ነገር ግን ይህ ፕሮግራም መታየት ካቆመ ወይም ዩቲዩብ ቻናል ላይ ፕሮግራሙ መለቀቅ ወይም ቪዲዮ መለቀቅ ካቆመ 6 ወር አካባቢ ሆኖታል። ምን ተፈጠረ? ለምንድን ነው ያንን የመሰለ ብዙ ተመልካችን ማፍራት የቻለ ፕሮግራም በአጭር ጊዜ ውስጥ ነው እንግዲህ ብዙ ተከታዮችን ተመልካቾችን ማፍራት የቻለውና እንደዛ ተወዳጅ የነበረው ፕሮግራም በምን ምክንያት ነው ሊቆም የቻለው ወደሚለው ጉዳይ እንገባለን። የተፈጠረው ጉዳይ እንግዲህ ይህ ነው። ይህንን የዩቲዩብ ቻናል ለመስራት ሲነሱ ሁሉም ያላቸውን ነገር አዋተው የየራሳቸው ነገር ይዘው ወደ ስራው ይገባሉ። ነገር ግን ኤዲተር የሚሆን ሰው ከመሃላቸው አልነበረም ወይም ከመሃላቸው እንዲሆን አልተወሰነም ነበር። ኢትዮጵያ ውስጥ ያለ አንድ ግለሰብ ነበር ይህንን ፕሮግራም ኤዲት እያደረገ የሚልክላቸው። ነገር ግን መሃል ላይ ፍጹም አንድ ሀሳብ ያነሳል። ይህንን ፕሮግራም እኔ ራሴ ኤዲት አደርገዋለሁ የሚል ሀሳብ ነበር። እንግዲህ ከዛም ይህንን ሀሳብ በሚያነሳበት ወቅት የተቀሩት የስራ ባልደረቦቹ ወይም አጋሮቹ ይስማማሉ። እንደውም ለሌላ ሰው የምንከፍለውን ብር ጨመር እናድርግና ላንተ እንክፈልህና አንተ ኤዲት አድርገው እኛ ደስ ይለናል ይሉታል። ከዛም እንግዲህ ለትንሽ ጊዜ ይህንን የኤዲቲንግ ስራ ከሰራ በኋላ ፍጹም መስራት አልፈልግም የሚል ሀሳብን ያነሳል። ይህንን በሚያነሳበት ጊዜ የስራ አጋሮቹ በቃ ፍጹም ደክሞት ይሆናል፣ ረፍታቶ ይሆናል፣ ስለዚህ ማረፍ ስለሚያስፈልገው ፍጹም ይረፍ፣ እኛ ግን ስራውን እንቀጥል በማለት
ይስማማሉ። እናም ሰርተዋቸው የነበሩ ቀደም ብለው ተቀርጸው የነበሩ 13 ወይም 14 የሚጠጉ ቪዲዮዎች ስለነበሩ በቃ እነሱ ኤዲት ተደርገው ይለቀቁ በሚሉበት ሰዓት ፍጹም እስከናካቴው ስራውን ማቆም መፈለጉን ይገልጽላቸዋል። የስራ ባልደረቦቹ በሁኔታው ግር ቢሰኙ፣ ነገር ግን ራሳቸው ያወጡት ህግ ስለነበር ያንን ህግ ተከትለው ስራውን ለመስራት ይወስናሉ። ህጉ ምንድነው? ከመሃላቸው አንድ ሰው ይህንን ስራ መስራት አልፈልግም ቢል ወይም መስራት የማይችልበት ሁኔታ ቢገጥመው የተቀረው ሰው ስራውን ማስቀጠል እንደሚችል የተስማሙበት ህግ ነበርና ይህንን ህግ ተከትለው ስራውን ለማስቀጠል ይወስናሉ። በዚህ ጊዜ ነው እንግዲህ ከባዱ ችግር የሚፈጠረው። ፍጹም የዚህን ቻናል ኢሜል አገር ቤት ባሉ ሰዎች በራሱና በሚስቱ አድርጎት ስለነበር የተቀሩት ሰዎች ስራውን መስራት አልቻሉ። በጊዜው ለፍጹም ያላቸው እምነትና ከበሬታ ከፍ ያለ ወይም ላቅ ያለ ስለነበር በፍጹም እንደዚህ አይነት ነገር ያደርጋል ብለው አላሰቡም ነበር። በዚህ ጊዜ በቃ ወይም ፍጹም ስራውን አልሰራም በሚልበት ወቅት በቃ አንተ የማትሰራ ከሆነ ወይም መስራት የማትፈልግ ከሆነ ኢሜሉን ለኛ ስጠንና እንስራበት በማለት ይጠይቁታል። ምክንያቱም የተቀሩት ኤፒሶዶች ላይ ወይም የተቀሩት ክፍሎች ላይ ለማስታወቂያ ገንዘብ የተከፈለባቸው ቪዲዮዎች ነበሩ፣ ቅድሚያ ክፍያ የተቀበሉባቸውና ከነዛም ግለሰቦች ጋር መቀያየም ስለሌለባቸው እንዲሁም ደግሞ የለፉበት ስራ ነው። ከዚህ በኋላም እነሱ የመቀጠል አላማ አላቸውና አንተ ማትፈልግ ከሆነ ከዚህ ስራ መውጣት ከሆነ የምትፈልገው ኢሜሉን ስጠን፣ እኛ ስራችንን እንስራበት በማለት ይጠይቁታል። ነገር ግን ፍጹም ኢሜሉንም አልሰጥም ቪዲዮንም አልሰጥም አይነት ሁኔታ ላይ ይደርሳል። ወይም ቃል በቃል ባፉ አውጥቶ እንደዛ ባይልም በተግባር እያደረገ የነበረው ነገር ግን ከቃላቱ ጋር የሚመሳሰል ነገር ነው። በጊዜው የሱ ሁኔታ በጣም ግራ የሚያጋባ ስለሆነባቸው ወደ ጸብ ውስጥ ከመግባታቸው በፊት ይህንን አለመግባባት ሊፈታላቸው የሚችል ሽማግሌ ይልካሉ። እነዚህ ግለሰቦች እንግዲህ ፍጹም ጋር ሽማግሌ በሚልኩበት ወቅት ፍጹም ምላሹ የነበረው ይምጡና ይውሰዱ፣ እኔ መች ከለከልኩ፣ አትስሩ አላልኩም፣ ኢሜሉንም አልከለከልኩም፣ መውሰድ ይችላሉ ይላል። ከዛም የሽማግሌዎቹን ምላሽ ከሰሙ በኋላ ማለትም ሽማግሌዎቹ ኢሜሉን መውሰድ ይችላሉ፣ ስራቸውን መቀጠል ይችላሉ ብለው በሚነግሯቸው ጊዜ ሄደው ኢሜሉን እንዲሰጣቸው ሲጠይቁት እሺ ይላቸዋል። ነገር ግን አይሰጣቸውም። እነሱ በራሳቸው ኢሜል ገብተው ሲሞክሩት ደግሞ እሱ ጋር ኮድ ይገባለታል እንጂ በእነሱ ኢሜል ቀጥታ ሊከፍትላቸው አልቻለም። በዚህ ጊዜ ወደ ፍጹም ይደውሉና አንተ ጋር ኮድ እየገባልህ ስለሆነ እባክህ ኮዱን ላክልን በማለት ይጠይቁታል። በዚህ ጊዜ ምንም አይነት ኮድ ወደሱ እየገባለት እንዳልሆነ በመግለጽ ስልኩን ይዘጋል። ይህንን ተግባር እንግዲህ በተደጋጋሚ እነዚህ ወዳጆቹ ወይም ጓደኞቹና የስራ ባልደረቦቹ ላይ ያደርሳል ማለት ነው። ኢሜል ኮድ እየገባልኝ አይደለም በማለት በተደጋጋሚ ተመሳሳይ አይነት መልስ ይሰጣል። ሽማግሌ በሚላክ ሰዓት ደግሞ እኔ ያልከለከልኳቸውም መውሰድ ይችላሉ የሚል ምላሽን ይሰጣል። እንዲህ እያለ እንግዲህ ይህ ጉዳይ እልባት ሳያገኝ ድፍን 6 ወር አካባቢ ሆኖታል። ፍጹም ምን እንዳሰበ ማንም ሰው ሊገባው አልቻለም። በራሱ ለብቻው ሊጀምረው አስቦ ይሆን? ምናልባት በሰዓቱ ጥሩ እይታ የነበረው ቻናል ነው። እጅግ ብዙ ተመልካችን ማፍራት የቻለ ተወዳጅነትን ያተረፈ ቻናል ነውና ገንዘቡ አጓግቶት ወደ ራሱ ለማዞር ፈልጎ ይሆን? ወይ ደግሞ እንግዲህ ምንም ብቻ ይሄ ነው ተብሎ ሊነገር የማይችል አይነት ድርጊትን ነው እያደረገባቸው ያለ ወይም ያደረገባቸው ያደረሰባቸውና እነዚህም ግለሰቦች እስካሁን ድረስ የሰሩት ቪዲዮ ሳይለቀቅ እንዲሁም ደግሞ በዛው ቻናል መስራት የሚፈልጓቸውን ብዙ ያቀዱባቸውን ስራዎች መስራት ሳይችሉ እስከ ዛሬ መቅረታቸውን ነው እንግዲህ መረጃ የደረሰን። እንደ እውነቱ ከሆነ ፍጹምን ከመሰለ ታላቅ ሰው ማለት ታላቅ ሲባል ያው አንዳንዴ ሚዲያ ላይ የሚወጣ ሰው ከብዙ ነገር መቆጠብ አለበት ተብሎ ይታሰባል። ጥፋትን ከመስራት
መቆጠብ አለበት ተብሎ ይታሰባል። ያው ሰው ነው፣ ሊሳሳት ይችላል። ነገር ግን እንደዚህ አይነት ተንኮል ወይም ሴራ ያዘሉ በተለይ ደግሞ በጓደኞች ላይ በስራ ባልደረቦች ላይ የሚፈጸሙ ተግባራትን ሲያደርጉ ተደብቆ የሚቀር ነገር አይደለም፣ ሚዲያ ላይ መውጣቱ አይቀርምና እንደ ሚዲያ ሰው ብቻ ሳይሆን እንደ ማንኛውም ህብረተሰብ ይህንን ድርጊት መፈጸም አግባብነት ያለው ነገር አይደለም። መስራት የማይፈልግበት ምክንያት ካለ በግልጽ መናገር ቢችል እናም እነዚህ ሰዎች ስራቸውን መቀጠል ቢችሉ መልካም ነው። ምክንያቱም አሁን ፍጹምን አርአያ የሚያደርጉ ብዙ ሰዎች አሉና እንደዚህ አይነት ተግባር ውስጥ መገኘቱ በራሱ አሳፋሪ የሆነ ተግባር እንደሆነ ነው የሚሰማን። በተቻለ መጠን በመሃላቸው ያለውን ልዩነት ፈተው እንደለመዱት እንደጀመሩት አብረው ቢሰሩ መልካም ነው ለማለት እንወዳለን። ካልሆነም ደግሞ የተፈጠረውን ችግር ሰላማዊ በሆነ መንገድ ፈቶ ሁሉም የየራሱን ስራ በየፊናው ቢቀጥል መልካም ነው ለማለት እንወዳለን። እንግዲህ በዚህ ጉዳይ ላይ ሌሎች ተጨማሪ መረጃዎችን የምናገኝ ከሆነ ወደ እናንተ እንደምናደርስ ቃል እየገባን ለዛሬ የያዝነውን መረጃ ከወዲሁ ያገባደድ። መልካም ጊዜ፣ ቸር ያሰማን።